So this would be grade 9 unit 4. Hello everyone, my name is Rukatana from Lucy Bridge Academy. ሁሌም እንደምንለው ዌብሳይታችን www.lucybridgeacademy.com join አድርጉ። የተለያዩ AI supportive questionnaires ታገኛላችሁ. And of course our YouTube channel, don't forget subscribe and leave a comment, and also አስተያየትና ኮሜንት ካላችሁ ደግሞ ቴሌግራም ቻናል ላይ አስቀምጡልን. So let's look at the concept of human population የሚሉትን አንዳንድ key main pointoችን እንመልከት. So population ስንል is the total number of human inhabitants አይደል? የሰው ህዝብ ብዛት የምንለው በቁጥር ደረጃ ምን ያክል ሰው እንዳለ የምናውቀው ነው። living in specified area. So specified area ስንል ለምሳሌ village ውስጥ ሊሆን ይችላል, in terms of city ሊሆን ይችላል, or country ሊሆን ይችላል. So it is specified is a total number of humans አይደል? አጠቃላይ የሰው ብዛት villageዎች, countryዎች, ከተማዎች ውስጥ ሊሆን ይችላሉ at a given time. maybe ባለፈው አመት ሊሆን ይችላል, last year የሰው ብዛት ምን ያክል እንደሆነ ለምሳሌ በ2017 ላይ 1 ሚሊዮን ነበር ልንል እንችላለን, or it can be next year ሊሆን ይችላል የሚቀጥለው አመት ውስጥ ደግሞ ምን ያክል እንደሆነ በ2018 ላይ ደግሞ 19 ላይ 2 ሚሊዮን ሊሆን ይችላል የምንለው ነው. so human population ስንል it refers to the total number at a specified time, country ሊሆን ይችላል, village ከተማዎች ሊሆን ይችላል, at a given time በዚህኛው አመት በሚቀጥለው አመት በ3 አመት ሊሆን ይችላል. so human population የምንለው is stated by multiple disciplines አይደል? ለምሳሌ በጂኦግራፊ እኛም አሁን እያጠና ነው አይደል? ስቴዲ እያደረግነው ነው ስለ human population, or it can be like biology ሊሆን ይችላል, or it can be sociology ሊሆን ይችላል. በተለያዩ multiple disciplines or subjects ሊሆን ይችላል. ለምሳሌ ጂኦግራፊ where location ስቴዲ ሊያደርግ ይችላል. where do people live የሚለውን ጥያቄ ለመመለስ ስቴዲ ሊያደርግ ይችላል. ባዮሎጂ ስንል ደግሞ it can be birth ሊሆን ይችላል, death ሊሆን ይችላል, ከፖፑሌሽን ጋር የሚወለደው የሚሞተው ሰው ሊሆን ይችላል. ሶሺዮሎጂ ስንል ደግሞ ምንድነው? interaction, how people ሰዎች እንዴት አብሮ እንደሚኖሩ, how people live together. so human population በተለያዩ multiple disciplines or multiple የሆኑ subjects የምንላቸው ስቴዲ ሊደረግ ይችላል. it can be ምን አለን? ጂኦግራፊ ሊሆን ይችላል. ጂኦግራፊ ስንል የት ነው ሰዎች የሚኖሩት የሚለውን ጥያቄ ሊመልስልን ይችላል. ባዮሎጂ ሲሆን birth, date ሊሆን ይችላል. ሶሺዮሎጂ ስንል ደግሞ how people live together. so በተለያዩ ሳብጀክቶች በተለያዩ multiple የሆኑ ዲሲፕሊኖች ስቴዲ ስለሚደረግ ምንድነው it tells us ምንን ይነግረናል? how people እንዴት ሰዎች ሶሳይቲን how people affect ሶሳይቲን እንዴት እንደሚያደርጉ ሶሳይቲውም ደግሞ መልሶ እንዴት ሰውን አፌክት እንደሚያደርግ የሚያሳየን ነው. so it is a multiple discipline እንለዋለን. so population geography ደግሞ ምን ላይ ፎከስ ያደርጋል? spatial ስንል in terms of what? place, ከቦታ ጋር የሚገናኝ ነው spatial ስንል. so population geography ምን ላይ ፎከስ ያደርጋል? spatial analysis of human population and examines population space relationship. so population space relationship ስንል ሰዎች ለምሳሌ ከኤንቫይሮንመንታቸው ጋር ምን አይነት ሪሌሽንሺፕ እንዳላቸው ስቴዲ ያደርጋል. ለምሳሌ ሪቨር አካባቢ ኦር የተለያዩ ወንዞች አካባቢ ሃይ የሆነ ፖፑሌሽን ይኖራል. ብዙ ጊዜ ብዙ ሰዎች እዛ አካባቢ ይኖራሉ. ለተለያዩ ፋርሚንግ ከወንዞች ውሃ ስለሚወስዱ ሊሆን ይችላል. በሪቨር አካባቢ ሌክስ አካባቢ ብዙ ሰው ይበዛል. በት ዴዘርት አካባቢ ስንመለከት ግን ምንድነው ጥቂት የሆኑ less or few የሆነ ፖፑሌሽን ነው የሚገኘው. so population geography ምን ላይ ፎከስ ያደርጋል አለን? spatial የሆነ አናሊሲስ ነው። እንዴት ሰዎች ከስፔስ ከኢንቫይሮንመንታቸው ጋር ከመሬት ጋር ያላቸውን ሪሌሽን ይመለከታል. ለምሳሌ ለምንድነው ብዙ ሰዎች ሌክ አካባቢ ወንዝ አካባቢ የሚበዙት፣ ዴዘርት አካባቢ ደግሞ ለምንድነው ጥቂት የሆኑ ሰዎች የሚገኙት የሚለውን ሪሌሽን ይነግረናል. so human population ስቴዲ ማድረግ ለምን ይጠቅመናል? so initially human population ምንድነው? highly dynamic ነው. so dynamic ማለት ምን ማለታችን ነው? it is always changing, ሁሌ የሚቀያየር ነው።
ምክንያቱም ለምሳሌ in terms of ምን fertility ሊሆን ይችላል። fertility ስንል ሰዎች የሚወለዱት or birth lives የምንላቸው or it can be mortality ሰዎች ሊሞቱ ይችላሉ or it can be migration አይደል ሰዎች ወደ ሀገር ሊገቡ ይችላሉ ከሀገሩ ጥለው ወደ ሌላ ሀገር ሊሄዱ ይችላሉ ሶ ብዙ ሰዎች ሲወለዱ ፖፑሌሽኑ እንዲጨምር ያደርጋል ብዙ ሰዎች ሲሞቱ or mortality ላይ እንዲቀንስ ያደርጋል ማይግሬሽን ስንል ደግሞ ለምሳሌ ወደ ሀገር የሚገቡ ኢሚግሬት የሚያደርጉ ከሆነ ፖፑሌሽኑ ይበዛል ከሀገሩ ጥለው ሲወጡ ኢሚግሬት ኢሚግሬት ሲያደርጉ ምን ይሆናል እንዲቀንስ ያደርጋል ሶ በዚህ ምክንያት ሂውመን ፖፑሌሽን ምን እንለዋለን it is dynamic highly dynamic ማለት ሁሌም ቼንጅ አለ ወይ ይቀንሳል ወይ ይጨምራል የሚቀያየር ነው ሶ ምንን ያሳየናል it can be qualitative or quantitative የሆነ ነገርን ያሳየናል የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን ወይም በዌብሳይታችን ማግኘት ትችላላችሁ መልካም የጥናት ጊዜ